ሁሉ ያሳለፈውና እንጨታውን አርጅቶ ነው ወደ 50 አመቱ ነው። አሁን ዝናብና ፀሐይ የሚመታው ጠግቶ ነው የሚኖረው። ድሮ ነው የቀረ እንጂ ዋልቃን ማን ያውቀዋል? ግን ዋልቃ የሚሰራ እንጂ ከማንም እንጨት አይሰራ ማለት ነው። አዎ እንተም እንዴት አድርገህ እንትን ስስ እንጨት አታገኝማ። ቀላል እንጨት ይሄን ያህል እንጨት ሌላ ብትሰራ ከቤቱ የበለጠ ከባድ ይሄን ምሽት ሰው ያውሸከመዋል። እንዴት አውሸከመው? ይሄስ በቀላሉ ግን ቀላል ስለሆነ የራሱንም ቅለት ተጠቅሞ ሌሎችንም የመሸከም አቅም አለ። ለቤትም አይከብድም። ኮርች የሚባለው እንጨት ይሄ ነው። ከመኖነት ባሻገር ለሰው የሚሰጡት ብዙ ጥቅም አላቸው። አባ እንግዲህ ያው ወደዚህ ወደ ሶስት መጣ ብዙ ብርቅዬ እጽዋቶች እያሳየ ነው። ዛሬ ደግሞ እዚህ ቦታ አገኘሁትና ከተማ አስመስለዋለች ቦታውን ጨብረቅ ብላለችና አብባለችም በጣም አበባም ደስ ይላልና እንዲያው እጽዋት አገልግሎቷስ ለምን ይሆን? እጽዋቷስ ምን ትባል? በጣም ጥሩ ልጅ አንተም ተባረክ። ሁልጊዜ መመረቅህ ሁልጊዜ ለፍሬ ብቃ ነው የምል የደከመበትን በእንዲያው እግዚአብሔር አስቀር የደከመበትን ሁሉ ለበረከት ያርግልህ። እቺ እጽዋት ትባል ቋራ እንዳዛልን በእኛ በዚህ በጎጃሙ ክፍል ቋራ ትባላለች። ቋራ ግን በአጠቃላይ ስሟ ግን ኮርች ነው የምትባለው። ኮርች የምትባለው አገልግሎቷ ብዙ ነው። እንደምታየው ያብባለች። ንቦች በጣም ይጠቀማሉ። መሸምለንን ዋና መድኃኒት ናት። በጣም ማር ይዛቅባታል። የምታየው በጣም የምታብብ በአመት አንድ ጊዜ ታብባለች። ስታብብ በጣም የምታብብ ማር ትሰጣለች። ከዛ ውጭ አንዱ ትልቁ ደግሞ ጥቅሟ ለምሳሌ አንቃር ይባላል። አንቃር የባህል አንቃር የሚባል በሽታ አለ። ድሮ አባቶቻችን ይሄን አንቃራቸውን ጉሮሯቸው ጋር ያማቸው ማለት ነው። አንቃር ይባላል። ከዚህ ጽዋት ሶስት ናቸው ጽዋቶች። ከዚህ ቅርፊት ደግሞ አንድ ጽዋት አለ። በሌላ ጊዜ ማሳይ ጽዋቶች አሉ። ሌላ ጽዋቶች የዚህ ቅርፊት የነዛ ቅርፊት ተደማምሮ በጋራ ተለውሶ ሲሰጥ ተዋህዶ ሲሰጥ ያጻን ደና ይሆናል ማለት ነው። ይሄም ሌላ ጥቅሙ ነው። ጽዋት ምን ያልኩህ ከመድኃኒትነትና ከባህል መድኃኒትነት ባሻገር ከንቡም ባሻገር ሌላም ጥቅም ትሰጣለች። ያው ዋናው ጥቅሟ ደግሞ አንዱ ምንድነው? ለከብት መኖ፣ ለእንስሳቶች መኖ፣ እንደገና ደግሞ ፍሬዋ ደግሞ ለአዋፋት ደግሞ መኖ ትሆናለች። በጣም ብዙ ጥቅም ነው ያላት። እቺ ኮርች ትባለዋ ጥቅሟ ብዙ ነው። ደግሞ ከዛፎች ሁሉ እግዚአብሔር ቀላል አድርጎ የፈጠራት እቺን ነው። ቀላል ናት። ቀላል አድርጎ የፈጠራት ውስጧ ቀላል ናት። በጣም ቀላል ነው። ሲጠረብ የድሮ ሰዎች በቀላል መዝጊያ ሳንቃ የሚሰሩት ከዚህ ነው። ቀላል ናት። ቀላል ነው ማለት ነው። እንደሌሎች አይከብድም። ውስጡ አይከብድም። ከባድ የለውም። በጣም ቀላል ስለሆነ በቀላል ደግሞ ሲላጥ ደግሞ ልጡ ቡርክ ነው። ላላት ታረጋታለህ። ቀላል ናት። ለቀፎ አይነበልጥ ምንላታለች። ቀፎ ተቀፎ አፍ ምትገጠም አሳያለሁ። ቀዳዳ ተደርጋ ከዚህ ነው የምትሰራ። ለምን ትልቁ እንጨት ብታደርገው ቀፎውን ይከብደዋል። እቺ ግና ትንሽ ስለሆነች ስስ ስለሆነች ብሲት ታርግ ስታረጋት ሳንቃ ደግሞ የድሮ መዝጊያ አሁን ዘመናዊ ሆኖ አገሩ ባሜራ መዝጊያ ነው የሚቀብጠው። ግን ድሮ በዚህ ነው መዝጊያ ሊፈጠር ነበር። እዚህ ነው ቀላል ነው። እንደ ሻን የምታዞር ታነስዋለህ። መዝጊያ ሳንቃ እንለዋለን። እዚህ ይሰራ ነበር። ያ ብቻ አይደለም። ሳንቃንም አሳያለሁ እንዴት እንደሚሆን። ይሄ ብቻ አይደለም። ደግሞ አሁን ከጽዋት ደግሞ ምን ይሰራል? ዋልቃ የሚባል ደግሞ ይሰራል። ዋልቃ በዋናነት ግን የት ነው? ዋልቃ ነው በዋናነት እዚህ የሚዘጋጅ። በዋናነት አሁን ሁሉ ምን ከዚህ የሚዘጋጅ ሲዘጋጅ ነበር። አሁን ጊዜው ቀርቷል። የድሮ ማወራ ዋልቃ ደግሞ ምንድነው? ከምሰሶ ጋር ቤቱ ሲሰራ ክብ ነው። ቤተ 9 ቤተ 12 ምናምን ይባል ነበር። ባለወጋግሬ ከሊ ቤት ይባላል። ምሰሶ ዝል ይቆማል። ከምሰሶው ጫፍ ላይ አራት አሳያለሁ። እንደዚህ ቀደድና ከዝልም ይሆናል። ሙሉውን እንጨት የሚሸከም ከድሮ ቤቶች አሁን የቆርቆሮ ሳይበጣ ከሳር ቤቶች ከምሰሶው ላይ አናበሎ ላይ በዚህ እንደልና የዚህ እንጨት ተቦርቡቆ ይበሳል። ይሄ ምጣድ ይመስልና ደንበለ ደግሞ ይበሳልና እንደማሳያ ነው። ወዲያ አለ እንዴ እስኪ ያሳይ አጅቷል። እንጂ ያሳያ ደዛ በዚህ ይቆረቆራል። ይቀበቀብና ከዛ ሙሉውን እንጨት የሚሸከም አንድ እንትን አለ። ዋልቃ ይባላል። አለ ይደረግና ነው ዋልቃ ይባላል። አዎ። እና የዚህ ቋራ እንጨት ጥቅሙ እንዲሁ ይሄ ነው ይባል ማለት ነው። እግዚአብሔር ሲሰጠን ሁሉ ነገር በምክንያትና በምክንያት ነው የሰጠን እንጂ እንጨቶችም ሆነ ሁላችን እንስሳትን ሰው ወደዚህ ሲመጣ ያለ ምክንያት የተፈጠረ ነገር የለም። ሁሉም ለጥቅም መጥቷል። ልንጠቀምበት ግን ይገባናል ነው የኔ መልእክት። እውነት ነው። በጣም
እጽዋቶች ብዙ አገልግሎት እየሰጡ ነው። ከመናም ባሻገር ብዙ መገልገያ መሳሪያዎችን እያበረከቱልን ነውና እንግዲህ ፈጣሪ ይመስገን ነው የሚባለውና እስኪ ዋልቃ ያሉትን ግን ለዛሬ ማሳየት ይችላሉ? እስኪ ቢያሳዩ። አዎ ዋልቃንም አርጅቷል እንጂ እንደው ጌጡ ምስጡን በልቶት አርጅቷል አፍጅቷል እንጂ እንደ ድሮ ያምርበትም እንጂ ቃነውን አሳይሃለሁ። እስኪ እንደገና ሳንቀውን ደግሞ ሌላውን ነገር በሌላ ጊዜ አሳይሃለሁ። ዋልቀው ግን በቅርብ ስላለ ተጠገባውን ስላለ እንዲሁም ያ ጋዜጠኛ ሲመጣ ማየት አለበት ብዬ አስመጥቼው ስለሆነ ቅርብ ቦታ ነው። እንድና እየው እስኪ እንግዳ ማየት ከቻለ ዋልቃ እንዴት እንደሆነ እንየው እስኪ። ይውላል ቅርብ አስመጥቼዋለሁ። ትመጣለህ ስትለኝ ጊዜ ያለስ ዋልቀውን ነው ማሳየው ብዬ አስመጥቼዋለሁ። ኧረ በጣም እናመሰግናለን። እንደው ክብረት ይስጥልን። ዋልቃ ማለት ይሄ ነው። ይሄ ነው እንዴ? ዋልቃ ይባላል። ይሄ ነው ዋልቃ ይባላል። ይሄ ነው ዋልቃ የሚባል ግን አርጅቷል። ምስ በልቶት አርጅቷል። ይኸውን በጣም የድሮ ሆኖ ነው እንጂ በጣም እጽዋቱ ይችላል ማለት ነው። ይኸውን እድሜው 50 ዓመት ነው። 50 ዓመት ነው። 50 ዓመቱ ነው። እና ግን ዝም ብሎ ዝናብ ሲመታው ፀሐይ ሲመታው ምስ ሲበለው እንደበብሮ ይኸውልህ ቀዳዳው ይኸውልህ በዘዝል ይበሳል። ይሄ ይበሳል በመሮ ይባላል። መሮ ይሄ ይበሳል። እቺ መሀሏ ትበስታለች። ታታንዝሩ ያያት ይኸው እንጨቱ ተበልቶ ነው። ደግሞ የሚገርመው እኮ ሲያዩት ቅድም እርስዎ እንዳሉኝ ይሄ ምንድነው ቀላል ነው። ደግሞ ቀላል ነው። ይሄን ያላው በጣም ማን ያነሳው ነበር። ግን ያው የዛፉ እንትን ቅለት አለው። ቅለት ስላለው ተወዳጅ ነው። ይሄ እንጨት ተወዳጅ ለምን ቤቱን አይከብደውማ። ከምሰሶል በጣም ቀላል ነው። ለዚያ የሰጠን እንጨት ነው እና ሁሉን እግዚአብሔር ለጥቅም ነው የሰጠን። ለጥቅም ልንጠቀምበት፣ ከባዱ እንደ ከባድነቱ እንጠቀምበታለን። ከባዱ እንደ ከባድነት ለምሳሌ ከባድ ባለው እንጨት ከስከሶ ወይም ባንጨት አለ። በሌላ ጊዜ ማሳይ ከስከሶ በጣም ከባድ ናት። እሷ ደግሞ ክብደቷ እንዴት ሲባል ለክብደቷ ለራሷ የተሰጠ ጸጋ አለ። ቀላሉ እነ ቋራ እነ ቦዜ እነ ቃጭሙሽ ባሉ እንጨቶች ደግሞ ለራሳቸው እንደዚህ ላልላ ዋጋ ያላቸው ናቸውና ይሄን ያህል ትልቅ እንጨት ማለት ነው። ይቷልየው ቀላል ነው እንዴ? ይሄን ያህል ትልቅ ማን ያነሰው ነበር? ግን ቀላል ነው። ያው ይኸውልህ ይሄ ዋልቃ ይባላል። ዋልቃ ከምሰሶ ተሸካሚ አለኝ ነው የሚሆን እንደዚህ ነው አለኝ ነው አለኝ ይሆንና ከዛን በኋላ ሙሎች ወራጅ የሚባሉ እንጨቶች አሉ። በእነዚህ እየወረደ አዝል ደግሞ አንዱ እንጨት መውረድ ወራጅ የሚቀመጥ ከዚህ ነው። ከዚህ ጋር ነው ወራጅ ይቀመጣል። ምሰሶ ከዚህ ውስጥ ያለ ተሸክሞት የለኝ ሁሉም ይሸከማል። ይሄ ነው የሚሸከመው። ሁሉ እንጨት ይሸከማል። ይሄ በዙሪያው በቃ ከዚህ ጋር በልጥ ይያዛል። ምስማር የለ አይደለ? የዛኔ የለም በድሮ ምስማር ስለሌለ ተበሳና እንጨቱን ተበሳና እንዲያርገ ተበሳዋል። እንጨቱን ተበሳና የተበሰው ልጡን ታገናኝና ገመዱን እንትን ይሄን ሉቸውን ባያያዝ ነው። ማሰር ነው። ውስጥ አግብተህ እንደዚህ ለምጠ ማሰር ነው። ደግሞ እዚህኛው ትገባለህ። ለምጠ ማሰር ነው። በዚህ ማሰር ከዛ በኋላ ይወርዳል ወደታች። ቆብ ያለሽ ልጥ ቤት ይሰራል። ቤተ 9 ቤተ 12 ይባላል። ማንኪት ነበር ድሮ። እንደዚህ ነው ወዶን ያሳለፈው እና እንጨታውን አርጅቶ ነው ወደ 50 ዓመቱ ነው። አሁን ዝናብና ፀሐይ የሚመታው ጠግቶ ነው የሚኖረው። ድሮ ነው የቀረ እንጂ ዋልቃን ማን ያውቀዋል? ግን ዋልቃ የሚሰራ እንጂ ከማንም እንጨት አይሰራ ማለት ነው። አዎ እንተም እንዴት አድርገህ እንትን ስስ እንጨት አታገኝማ። ቀላል እንጨት ይሄን ያህል እንጨት ሌላ ብትሰራ ከቤቱ የበለጠ ከባድ ይሄን ምሽት ሰው ያውሸከመዋል። እንዴት አውሸከመው? ይሄስ በቀላሉ ግን ቀላል ስለሆነ የራሱንም ቅለት ተጠቅሞ ሌሎችንም የመሸከም አቅም አለ። ለቤትም አይከብድም። ኮርች የሚባለው እንጨት ይሄ ነው። ከመኖነት ባሻገር ለሰው የሚሰጡት ብዙ ጥቅም አላቸው። አሁንም ጥሩ ነው እንኳን ጠይቀኛል። ኮርችም እንደሌሎች እጽዋቶች ስቃዩ በስቷል። አሁን ዝም ብሎ ወድሟል የለም አልፎ አልፎ ነው ያለ። እጽዋቶች እንደዚህ የተፈጥሮ ዛፎች የሚባሉት በትንሽ ቀን በኋላ የሉም፣ ይጠፋሉ። እውነቴን ነው የምነግርህ። አሁን አገሩን ወሮት ያለ ባህር ዛፍ ነው። ዘመን አመጣ ባህር ዛፍ ነው። ያጼ ልክ እድሜ ስጣቸው እንጂ እንግዲህ ያመጡልን ይላሉና ሙሉ እጽዋት የኛ የራሳችን እግዚአብሔር ይሰጠን። ውሃ ማይለው ድንጋይ ማይለው ይሄስ የዚህ ድንጋይ ላይ እኮ የሚበቅል እዚህ ጠጠረ ድንጋይ ላይ እኮ ይሄ ያለበት ድንጋይ መሬት አይጠይቅም። እንዴው ይሄ የተፈጥሮ ዛፍ እየጠፋብን ስለሆነ አሁንም እነ ኮርች ደግሞ ልንጠቀምባቸው ስለሰጠን አሁንም ትውልዱ ሊጠቀምባቸው ዘንድ መንከባከብና ማልማት ይገባል። ይህንን ያልማ ሰው ይቆጣጠራቸው። ከመቃጠል እና ከመውደም በመጥረቢያ
በመጋዝ ከመከትከት ሰው እንዲታቀብ እናንተ አሁን የመጣችሁ ጋዜጠኞችና ወጣቶች ይህንን የደን ነገር ደግሜ ዛሬ ማጀራ እላችኋለሁ። እንዲሁ አደራ። ችግር የለም አደራማ እንግዲህ አደራችንን እንወጣለን። እንግዲህ ያው ለወጣንበት ዓላማም እንግዲህ አሳክተን ያው ህዝቡንም እያስተማርንን እንገኛለንና ያው እጽዋቶችን በእውነት ሲሆን አባ እርሶ እንዳሉት ከሆነ መንከባከብ አለብን። እንግዲህ ለመጪው ትውልድ ለኛም ለመጪው ትውልድ ማስተላለፍ አለብን። ያው አሁን ዘመናዊ የቤት ስራ መጥቶ ነው እንጂ እንግዲህ ብዙ አገልግሎቶች ሲሰጥ የነበረውና እንግዲህ እጽዋቶችን በዚህ አጋጣሚ እንግዲህ ለሚዲያችንም ለሚከታተሉንም እጽዋቶችን ይንከባከቡ እንላለን። እንግዲህ ይጠብቁ፣ ይንከባከቡ፣ ይመርምሩ። አሁን ቢገርሞት አባ እኔ የሚገርመኝ እኮ አሁን ነገሩን እንጂ ብዙም ያውቃል እኮ ዝም ብሎ እጽዋት ስለሆኑ ብቻ እጽዋት ናቸው ብሎ ልክ የአገልግሎቱ እንደዚህ ግን ብዙ እንግዲህ ሁሌ እንደሚነግሩኝ መናም ይሆናሉ ብዙ አገልግሎትም እየሰጡ ነው። ግን መቼኛ ይሄን አወቅን መቼ መረመርን? እግዚአብሔር የሰጠንን ጸጋ ማየት፣ መዳሰስ፣ መመርመር አልቻልንም። ስለዚህ ቆም ብለን ሰከን ብለን መመርመር ማየት ይገባናል ማለት ነው። አዎ እንደ ፎቅን ዝም ብሎ ፎቅና ግንብል ከመታከክ ንፋስ ማያመጣ ማያመነጭ ከተባለ ከተማ ድንጋይ ከድንጋይ ተሰቃሎ ፎቅ ለፎቅና ህንጻ ለህንጻ ከመዞር ያ ህንጻ ደግሞ አንድ ቀን እች ከሌለች ህንጻውም የለም ይወድማል። አዎ እና እንዲሁ ለህንጻ የሚሰጠውን እንኳን ግማሹን ሩቡን እንኳን ለደን ቢሰጥ ምን አለ እንጂ ምን አለ እንደ ደኖች ምን ወድ ብናፈቅር እና እንኳን መጣልኝ። ይሄ ነው አሁንም የዛሬው መልእክትም ይሄን ዘት ሄዳለ ስለ ቋራ ስለ ኮርች ያላችሁን ጥቅም ቅድም ያልሁን የአንቃር መድኃኒት እንደሚሆን ሳንቃ እንደሚሆን የቀፋይ ነብልጥ እንደሚሆን አሁን ይሄን ያልሁ አልቃ እንደሚሆን ለከብቶች መኖ እንደሚሆን ብዙ ጥቅምና ደግሞ ሌላው ደግሞ ምንድነው ጥላም እንደሚሆን ከዝናብም እንደሚገላግል ዝናብ እንደሚያመጣ ይሄን አጠቃላይ በጣም ደማምረው ወስደ ልጅ አሁንም ለከተማው ህዝብ ንገራቸውና የከተማው ህዝብ በየግቢው እየተከለ ኮርችን ይንከባከብ። ችግር የለም አባ ይንከባከብ ልጅ ችግር የለም። በሙሉ ያለኝን ነገር አደረውት እንወጣለሁ አስተላልፋለሁ። ችግር የለም አባ በጣም ነው የማመሰግነው አባ። ልጅ አንዴ ባስቸገር እንደው መቼም እንግዲህ የሰዓቶኛል ብትሸኘኝ ትንሽ ወደዛ ችግር የለም። ቅርስናት ሸኞታለሁ እንዴ ለቀጣዩም ለልጆች ማሳያቸው ለብዙ ሰዎች ማሳያቸው ስማኝ ጠርባ አንተ እንግዲህ ብለህ ነው። ኧረ ችግር የለም። ችግር የለም። ጠርባት የሚጠርባት የለም። ይምጡልኝ እንዲያው እርሶ ባይኖሩ መቼ እንደዚህ ትውልድ ሲማር ነበር። ተባረክ ችግር የለውም አባ ተባረክ ተባረክ። ለትውልዱ ቀስ አድርጌ ማሳየው ስለሆነ ማየት አለበት እና እናስጠልቀው